በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ጤና ይስጥልኝ። ይህ አዋዜ ነው። የሰዓቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በኢራንና አሜሪካ መካከል ስምምነት መደረሱ ተነገረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ 4 ወራት ገደማ የዘለቀውን ጦርነት ማስቆም የሚያስችል ስምምነት መድረሳቸውን ሲያስታውቁ የኢራን ውጭ ጉዳይ ሚኒስቴርም ስምምነት መደረሱን አረጋግጧል። የተለያዩ ሀገሮች ደስታቸውን እየገለጹ ነው። የስምምነቱ የፊርማ ስነ ስርዓት የፊታችን አርብ በስዊዘርላንድ ይካሄዳል። ዋነኛ አደራዳሪ የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ በአሜሪካና ኢራን መካከል ተከታታይ ንግግር ከተካሄደ በኋላም ስምምነት መደረሱን ይፋ አድርገዋል። ሁለቱ ሀገሮች ጦርነት ለማቆምና በሰላማዊ መንገድ ችግሮችን ለመፍታት ላሳዩት ቁርጠኝነት ያመሰገኑት ጠቅላይ ሚኒስትሩ ከዛሬ ጀምሮ በሊባኖስና በሁሉም ግንባሮች ጦርነት እንደሚቆም አብስረዋል። ለድርድሩ መሳካት አስተዋጽኦ ያደረጉ ኳታር፣ ሳውዲ አረቢያና ቱርክንም አመስግነዋል። የኢራን ውጭ ጉዳይ ሚኒስቴር ሊባኖስን ጨምሮ ሁሉም ወታደራዊ ዘመቻዎች አሁኑኑ እንደሚቆሙ አሳውቋል። ሁለቱ አገሮች ከተስማሙባቸው ነጥቦች መካከል በሁሉም ግንባሮች ተኩስ ማቆምና የሆርሙዝ መተላለፊያም በኢራን ስር ሆነው በአንድ ወር ውስጥ ሙሉ በሙሉ እንዲከፈት፣ አሜሪካም በኢራን የውስጥ ጉዳይ ጣልቃ እንደማትገባና በ30 ቀናት አሜሪካ በኢራን ወደቦች የጣለችው እገዳ ይነሳል። ኢራን የኒኩሌር ጦር መሳሪያ እንደማትገነባ ስታረጋግጥ በነዳጅና የኃይል ምርቶች ላይ የተጣለባት ማዕቀብ ይነሳላታል። አዲስ ማዕቀብም እንደማይጣልባት ተመልክቷል። የኢራን ውጭ ጉዳይ ሚኒስቴር ትላንት የኳታር ልዑካን ቡድን ቴሄራን በመጓዝ እስከ 15 ሰዓታት የዘለቀ በሰላም ስምምነቱ ላይ ውይይት ማካሄዱን ገልጧል። በአጠቃላይ ከረጅም ጊዜ ድርድር በኋላ ከስምምነት መደረሱን የቴሄራን ዋነኛ ፍላጎት የተጣሉባት ማዕቀቦች እንዲነሱ ቢሆንም በርካታ ቀሪ ጉዳዮች ስላሉ የስምምነቱ የመጨረሻ ክፍል ላይ በቀጣዮቹ 60 ቀናት ውይይት እንደሚካሄድ ሚኒስቴሩ አመልክቷል። ትላንት 80ኛ ዓመት ልደታቸውን ያከበሩት ፕሬዝዳንት ትራምፕ ስምምነቱን ተከትሎ የአሜሪካ ጦር ዘግቶ የነበረውን የኢራን ወደብ እንዲከፍት ያዘዙ ሲሆን መርከቦችም በሆርሙዝ መተላለፊያ እንደ ልባቸው መጓዝ እንደሚችሉ ይፋ አድርገዋል። ምክትል ፕሬዝዳንት ጄዲ ቫንስም የአሁኑ ስምምነት የመካከለኛውን ምስራቅ ለሚቀጥሉት 50 ዓመታት የሚለውጥ እንደሆነ ገልጸዋል። ትራምፕንም የኢራንን ስጋትነት ማስወገድ ችለዋል ሲሉ አድንቀዋል። የተለያዩ ሀገሮች በስምምነቱ መደረስ ደስታቸውን እየገለጹ ናቸው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ስምምነቱ ግጭቱን በሰላም ለመፍታት ወሳኝ እርምጃ እንደሆነ ሲገልጹ፣ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ በቀጣይ ወደ ቋሚና ዘላቂ ሰላም እንደሚያመጣ ተናግረዋል። ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ ጊዜ ቢወስድም የሆርሙዝ መተላለፊያ ተመልሶ መከፈት ለዓለም ኢኮኖሚ እፎይታ ነው ብለዋል። በዓለም ዋንጫ ትላንት በተካሄደ ጨዋታ ከኔዘርላንድ ጋር 2-አቻ በመውጣት ታሪክ የሰራችው የጃፓን ጠቅላይ ሚኒስትር ሳኔ ታካቺ ስምምነት በመደረሱ ደስታቸውን በመግለጽ ሁለቱ ሀገሮች የተስማሙትን ይበልጥ ተግባራዊ እንዲያደርጉ ጠይቀዋል። ብሪታንያም፣ ጀርመን፣ ፈረንሳይና ጣሊያን በጋራ ባወጡት መግለጫም ስምምነት የደረሱት ሁለቱን ሀገሮች እንኳን ደስ አላችሁ ካሉ በኋላ ለመካከለኛው ምስራቅ መረጋጋትና ለዓለም ኢኮኖሚ መነቃቃት ወሳኝ እርምጃ ነው ሲሉ አድንቀዋል። እናም ስምምነቱ በፍጥነት ሙሉ በሙሉ ተግባራዊ እንዲሆንና የሆርሙዝ መተላለፊያ እንዲከፈት ጠይቀዋል።
ስምምነቱን ተከትሎ የኢራን እግር ኳስ ቡድን አሜሪካ መግባቱ ሲነገር በፈረንሳይ የሚካሄደው የቡድን 7 የበለጸጉ ሀገሮች ጉባኤም በስምምነቱ ላይ ተጨማሪ ግንዛቤ ለመጨበጥ ፕሬዝዳንት ትራምፕን ይጠይቃል ተብሎ ይጠበቃል። መሪዎቹ በዚህ በአሁኑ ጉባኤ የኢራን አሜሪካ ስምምነት አንደኛው አጀንዳቸው እንደሚሆን ተነግሯል። እንዲሁም በጦርነት የደቀቀችውን ሊባኖስን በስምምነቱ መሰረት ለማገዝ በሚቻልበት መንገድ ላይ እንደሚመክሩም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። አሜሪካም፣ ብሪታንያ፣ ፈረንሳይ፣ ጀርመን፣ ካናዳ፣ ጣሊያንና ጃፓን የቡድን 7 የበለጸጉ ሀገሮች ማኅበር አባላት ናቸው። የአውሮፓ ኅብረትም ይሳተፋል። የስምምነቱን ይፋ መሆን ተከትሎ በዓለም ገበያ የነዳጅ ዋጋ መቀነሱ ታውቋል። ዛሬ በዓለም ገበያ አንድ በርሜል ነዳጅ በ4 በመቶ ቅናሽ ማሳየቱን ዘገቦች አመልክተዋል። 83 ዶላር ከ55 ሳንቲም። ከጦርነቱ በፊት አንድ በርሜል ድፍድፍ ነዳጅ 70 ዶላር የነበረ ሲሆን ከጦርነቱ በኋላ 120 ዶላር ደርሶ እንደነበር ይታወሳል። አሁን 83 ዶላር። የሆርሙዝ መተላለፊያ ሙሉ በሙሉ ሲከፈት ዋጋው ወደ ነበረበት እንደሚመለስ ይጠበቃል። ስምምነቱ ለፕሬዝዳንት ትራምፕ እንደ ትልቅ የልደት ስጦታ ቢቆጠርም ተግባራዊነቱ ላይ ግን የተለያዩ ወገኖች ጥርጣሬ እንዳላቸው ይገልጻሉ። በተለይ የኢራን ኒውክሌር ፕሮግራምና ያበለጸገችውን ዩራኒየም በተመለከተ ግልጽ መፍትሄ ያለመቀመጡ የጦርነቱን መነሻ ምክንያት አቅጣጫ የዘነጋ ነው ይላሉ ተንታኞች። በእርግጥም በቀጣዮቹ 60 ቀናት ንግግር እንደሚደረግና መፍትሄ እንደሚቀመጥ የተገለጸ ቢሆንም ውጤቱ ላይ ግን አሁንም ጥርጣሬ አለ። ኢራን የኒውክሌር ግንባታዋን ጨርሳ እንድትተው ከዚህ ቀደም ለረጅም ዓመታት የተካሄዱ ጥረቶች እንዳልተሳኩ ስንመለከት አሁንም በዚህ የመግባቢያ ሰነድ የገባችውን ቃል ምን ያህል አክብራ ትቀጥላለች የሚለው በጥያቄ ምልክት የሚቀመጥ ነው ይላሉ። ሌላው ቀርቶ ከእስራኤል በኩል በስምምነቱ ላይ እስካሁን ምንም ምላሽ አለመኖሩ ስምምነቱን እንዳልተቀበለች የሚያሳይ ነው። ዘግይቶ የወጣ መረጃ እንደውም የእስራኤል አክራሪ ፖለቲከኞች ስምምነቱን ውድቅ ማድረጋቸው ተመልክቷል። የዲሞክራት ፓርቲ ሊቀመንበር ያይር ጎላን የኢራንና አሜሪካ ስምምነት ለእስራኤል አደጋ ነው ሲሉ መግለጫ ማውጣታቸው ታውቋል። በአብራሪዎቻችን ጀግንነትና በወታደሮቻችን ደም የተገኘው ታላቅ ድል በኔታንያሁ ደካማነት መገለልና ተጽዕኖ መፍጠር አለመቻል የተነሳ በከንቱ ባክኖ ቀረ ብለዋል ሊቀመንበሩ። የረጅም ዓመታት ውድቀት መደምደሚያ አድርገውም ቆጥረውታል ስምምነቱን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጠቃላይ ድል አመጣለሁ ብለው የገቡት ቃል በመጨረሻም የእስራኤል ጠላቶችን አጠናክሮና እስራኤልን አዳክሞ ተደመደመ በማለትም ገልጸዋል። ትላንት እስራኤል በሊባኖስ ዋና ከተማ ቤይሩት መጠነ ሰፊ ጥቃት መፈጸሟን ተከትሎ ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚሉትን የማይሰማ ሞገደኛ ነው ሲሉ መወረፋቸውን ዘገቦች አመልክተዋል። አሁን በተሰማ ሌላ ሰበር ዜና እስራኤል ከደቡብ ሊባኖስ ለቃ እንደማትወጣ መከላከያ ሚኒስትር እስራኤል ካትዝ አስታውቀዋል። የእስራኤል ጦር በደቡባዊ ሊባኖስ የጸጥታ ዞን እንደሚቆይና ማንኛውም ከሄዝቦላና ከኢራን የሚቃጡ ትንኮሳዎችን እንደያመጣጣቸው ይመልሳል ሲሉ የሀገራቸውን ቁርጠኛ አቋም አሳውቀዋል። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ግልጽ ፖሊሲ እያራመድን ነው። የእስራኤል ጦር በሊባኖስ፣ ሶሪያና ጋዛ በሚገኙ የጸጥታ ቀጠናዎች ያለምንም ጊዜ ገደብ ይቆያል። የእስራኤል ዜጎችን ከጽንፈኛ ቡድኖች ጥቃት ለመከላከል የጸጥታ ቀጠናዎች ከማንኛውም እንቅስቃሴዎች ነፃ የሆኑና አጠራጣሪ ሁኔታዎች ሲፈጠሩ በፍጥነት እርምጃ እንደሚወሰድ ገልጸዋል። እናም አሉ እስራኤል ካትዝ የእስራኤል ጦር ከሊባኖስ ይውጣ የሚሉ ድምፆችን በፍጹም አንቀበልም ብለዋል። ይህንን የእስራኤልን አቋም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዝዳንት ትራምፕ በተደጋጋሚ መግለጻቸውን አመልክተዋል። የእስራኤልና የዜጎቻችን የደህንነት ጉዳይ በምንም መልኩ ለድርድር አይቀርብም ብለዋል መከላከያ ሚኒስትሩ እስራኤል ካትዝ። ይህ አዋዜ ነው።
በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።